Hello guys, it's me Kevin Mikal American YouTube channel. Welcome to my channel guys. እንደናችሁ አላችሁ? አይ ሰላም ናችሁ? It's me. እና ዛሬ ምንድነው ልላችሁ የፈለኩት I have no nothing by the way ማለት ነው። በጣም ነው ቢዚ የምሆነው። አይሶርቱ ጋር ነው የምላቸው ከሚተኛው ሰዓት በኋላ በጣም ነው ለስራ ቢዚ የምሆነው። ለስራ ስላችሁ በቃ አለ አይደለ ለራሴ የማረጋቸውን ነገሮች ቢዚ ያደርጉኛል by the way ማለት ነው። sometimes ደግሞ የሆነ ቀጠሮ ይሰጠኛል እዛ ለመሄድ ምናምን ነገር ለማድረግ ባዲው ማለት ነው። ሶ ቢዚ ባዲው ማለት ነው። and then so ዲቴል ነገራችሁ የምፈልገው ነገር ማለት ነው። አሁን እኔ ስዊዘርላንድ ላይ ነኝ ያለሁት በፍቅር በኩል በሌላ በኩል ባዲው ማለት ነው። አፍቃሪ ካላችሁ የታመማችሁ ልባችሁ የታበጠ ምናምን ካላችሁ እኔ ማን እንደሆናችሁ ስለማላቅ ባይደይ ማለት ነው። ካምት አስክ ማይ ባይደይ ቲክቶክ ላይ መጣችሁ ኮንታክት ልታረጉኝ ትችላላችሁ። ላይፍ ላይ መምጣት ትችላላችሁ ባይደይ ማለት ነው። በጣም የተቸገራችሁ ሰዎች ካላችሁ ማለት ነው። እንደን ሰው እንደዚህ እንትን ላይ ሰምፐርታክስ አንዴ እንትና ሳያርጋችሁ ደግሞ ደስ ያም ሲንግል ባይደይ ማለት ነው። ሲንግል ነኝ ግን ምናልባት የነበረውን ታሪክ ብቻ ነው የነገርኳችሁ ባዲ ማለት ነው። ሰምፓርታክስ ሙቪ ኢዝ ስቶሪ ኢዝ ሙቪ ስቶሪ አይደለም ፊልም ብቻ ነው ባዲ ማለት ነው። እኔ ፊልም ትንሽ ሲቀናበር ደስ ይላል ባዲ ማለት ነው። ኤቭሪቲንግ ሲቀናበር ነው ፊልም ደስ የሚለው ባዲ ማለት ነው። አይ ነው የፊልም ስርዓት ነው ባዲ ማለት ነው። የፊልም ግብ ነው ባዲ ማለት ነው። እንደን ሰው ደቼ ለነገራችሁ የምፈልገው ነገር ማለት ነው። ሌላ ተጨማሪ ምንም አዲስ ነገር የለም እኔ ጋር ማለት ነው። እዚህ ሀገር ባይደው ማለት ነው ደስ ከሚለው ነገር እኔ በጣም ደስ ከሚለኝ ነገር ምን አለ መሰላችሁ? በመጣም ቶሎ ነው የሚጨርሱት። ሂጅም ከሆነ ተቀመጭም ከሆነ የሆነ ነገር ቶሎ ስለሚጨርሱ ባይደው ደስ ብሎኛል ባይደው ማለት ነው። እንደርሶ እኔ ባይደው ማለት ነው ዋና ከኔዘርላንድ በመውጣቴ በጣም ደስተኛ ነኝ። ከዛ ውጭ ደግሞ የፈለኩበትን ቦታ መሄድ ስለምችል እኔ ምንም ጭንቀት የለኝም። እኔ ባዶ እንዲሁም እየወጣሁበትን ቦታ ብዙ ጊዜ አልመላለስም በህጋዊ ካልሆነ በስተቀር በጣም ነው የምፈራው። ልጆቼ እንደናንተ ኮንፊደንታሊ አይደለሁም። ብዙ ነገሮችን አይገቡኝም። ምክንያቱም ከብዙ ሰው ጋር ስለማላወራ ብዙ ነገሮች አይገቡኝም ባዲ ማለት ነው። እንደ ሰው ግን ህግ እንዳለ አውቃለሁ። ከፈለጉ በህግ ሊረቱህ እንደሚችሉና ከፈለጉ አንተ እንዲህ ያረጋሃል እንደ ሳትባል እንዲህ አድርገሃል በእንደዚህ ቀን እንደዚህ መውጣት በሌለበት ቀን እንዲህ አድርገሃል እኮ እዛ ቦታ ላይ ሆነ መፍትሄ መፈለግ ነበረብህ ምናምን ብዙ ነገር ነው የሚነግረው ባዲ ማለት ነው። አሁን ስትወጣ ጊዜ ባዲ ማለት ነው። እንደርሰው ሰው በጣም ከባድ ነው ባዲ ማለት ነው። ከዛ ውጭም ባዲ ማለት ነው። እኔ እንደነገርኳችሁ ኔዘርላንድ ውስጥ የኔዘርላንድ ብቻ ችግር ሳይሆን የራሴ ችግርም ነበረኝ። ግን እነርሱ ካልረዱኝ what can I do if they can't help me ምን ማድረግ እችላለሁ? እነርሱ የራሳቸው እጅም አለበት ባዲ ማለት ነው። እኔ ጉዳይ ላይ የእነርሱ የራሳቸው እጅ አለበት። በቃ ላይ ካይደ ነው የሆነ ነገር ስጠይቃቸው የለም ነው። ዝም ስል ደግሞ የሆነ የሚነሳቸው ነገር አለ። ከዛ ይሆናል ብዬ የምጠይቀው ነገር ማለት ነው ህግ ላይ ማለት ነው። እንደዚህ ፍቅረኛ መያዝ አለባቸው፣ ሴክስ ማድረግ አለባቸው፣ እንትን ማድረግ አለባቸው የሚል ነገር ስላላየው I don't care about nothing about it ማለት ነው። በጣም ነጽነት ለራሴ ነጽነት ሰጥቼ ነው ወደዛ የሄድኩት። ምክንያቱም እንደዛ የሚባል ነገር የለም ህግ ላይ። አንድ ሰው ወይ ሚልሁን አድርግላቸው ወይም ደግሞ አገሩን ጥለህ ውጣላቸው ይባላል ባዲ ማለት ነው። ስለዚህ እንደዛ ነው የሚሆነው ባዲ ማለት ነው። አንተን ከመብትም በላይ መብት አለኝ ባዲ ማለት ነው። እነዚህ ሀገር በጣም የዋሆች ስለሆኑ ነው እንጂ አይሰርቱ ጋር ነው የምላችሁ። ያው ሌላ ችግርም ሊኖራቸው ይችላሉ። ሌላ ሰው ቢሆን ኖሮ ወደዛ ተመለስ ብሎ በፍጹም አይልክህም። ወደ ኔዘርላንድ ተመለስ ልልክ የምችል አካል የለም። አስባችሁታል? የተኛውንም ቦታ እንዲሁም እኔ በጣም ነው የገረመኝ ባዲ ማለት ነው። እኔ ምክንያቱም ምንም ስላላደረኩኝ ከኔ የሚጠበቅ ነገር ስለነበረ ባዲ ማለት ነው በመውጣቴ ምንም አልገረመኝም። እነርሱም ይገርማቸዋል ብዬ አላሰብኩም። ምናልባት ከገረማቸው ልገርማቸው የሚችለው ወይ ካጠመዱኝ ወይ ካሰሩኝ ወይ ከመተቱኝ እንዳልወጣ አድርጎ ባዲ ማለት ነው። በእንደዛ አይነት ሁኔታ ካወጣው ምናልባት ልገርማቸው ይችላል።
ከዛ ውጭ ግን ምንም ነገር የሚገርማቸው ነገር የለም። አንድ ሰው ወደችን ነገራችን የምፈልገው ነገር ማለት ነው። ስለዚህ this is my life, I can do myself everything about it ማለት ነው። ስለዚህ እኔ በቃ እናንተ እንደምታስቡት ይሆናል አይደለ? ቅሌት በላይ መሆን በቃ ምናምን ነገር አልወድም። ግን ደግሞ አሁን የሆነ ነገር አሁን እንደምትምላችሁ ስለ ፍቅር ስለሌላ ነገር በጣም ሲያክረሩብኝ ደግሞ እኔ ደግሞ በኮንፊደንት አለ ነው የምመልስላቸው። ምክንያቱ እንደዛ አይነት ህግ ስላልተመለከትኩኝ እኔ ወደዚህ ስመጣ ማለት አንዳንድ ነገር ጠይቀን አይደለ ምንጣ። ስለዚህ እንደ ሰው ልላችሁ የምፈልገው ነገር ማለት ነው ስለዚህ በቃ ምንም ነገር እንትን የሚያደርገኝ ነገር ይኖራል ብዬ አላስብም። ሰው እዚህ ደግሞ እንደነገርኳችሁ ያው በአሁንም የትኛውንም ታይም ባዲማርቶ ቶሎ ነው የሚጨርስላችሁ። ሂጅም ተቀመጭም ከሆነ ባዲማርቶ ከዚህ የሚበልጥ ነገር የለም። ባዲማርቶ እኔ ብዙ ጊዜ ነግሬያችኋለሁ መሰለኝ አይ ቲንክ ባዲ ማለት ነው ከምንም በላ ከማንም በላይ የሚያስጠላኝ ሰው ጊዜን የሚባክንብኝ ሰው ባዲማርቶ። አሁን ፍቅር ላይ ምን ላይ የሆነ ነገር ላይ ባዲማርቶ አሁን በጊዜሽ የሚጫወቱ ለራሳቸው በጣም ላይፍ አላቸው። ግን አንቺ ምንም ነገር እንዳታደርጊ፣ እንዳትዝናኝ፣ ከሰው ጋር እንዳትግባቢ በቃ ይሆናል አይደለ? በቃ በጣም ዲፕሬሽን የሆነ ህይወት እንድታሳልፍ ይፈልጋሉ በራሱ ወዳድነታቸው ባይ ማለት ነው። እነርሱ ደግሞ ወይም ደግሞ አንቺ የራስሽ ስታደርጊ ነበር ሲሆን ቦታ እንኳን አይ ካቨር አያደርጉልሽም ወይ በዛ ላይ ፍቅር ይዞሽ በዛ ላይ እኔ እየተጨነኩኝ በዛ ላይ በጣም ነው የሚያስጠላው ባይ ማለት ነው። በዛ ላይ እነርሱ ነው ህግ የምደነግጉት። ከዚህ ጋር ትሄጂ፣ ከዛ ጋር ትሄጂ፣ በዚህ አትቀመጪ፣ በዚህ አትሄጂ፣ ወደዚህ አትግቢ ምናምን ነገር ይላልና በጣም ነው የሚያስጠላው ወደቼ እንደዛ አይነት ነገር ማለት ነው። እንደን በጊዜስ በቃ ጊዜሽ ቢያልቅም እንደን ስታሳልፍም ቢደብርሽም ቢርብሽም ቢያስጨንቅሽም ኢቭንም ለሞት አፋፍ ላይ እንኳን ያለሽ ባይዴ ማለት ነው ራስሽን እንኳን እንድታርኛ አይፈልጉም ባይ ማለት ነው። በቃ አንቺ ከነሱ ውጭ ሌላ ሰው እንዳትወጂ ወይም ደግሞ ሌላ ሰው እንዳለምጂ ምናምን ነገር ብሎ ማለት ነው እንደዛ አስቦ ማለት ነው። ግን በጣም የሚገርም ያንዳንድ ሰዎች አስተሳሰብ ባይ ማለት ነው። ግን የምትወዳትን ሴት ባይ ማለት ነው ህይወቷን በማጣቷ ወይ ጤናዋን በማጣቷ ወይም ደግሞ ላይፍ በማጣቷ ምን ታገኛለህ? ምን የምታገኘው ጥቅም ነገር የለም ባይ ማለት ነው። እኔ ደግሞ አሁን ላይ በጣም ማለት ካብደው ባይ ማለት ነው። እኔ ፍቅረኛ ማለት እኔ በማያስተማምን ሁኔታ ውስጥ ሆኜ ልወደው እችላለሁ። ግን ከወደድኩት ግዴታ በቃ ለእኔ መቀመጥ አለበት። የማያናገረኝ ሰው፣ የማላውቀውን ሰው፣ ያልተግባባሁትን ሰው፣ ምንም አይነት ውል ከእሱ ጋር ያልተባዋልን ሰው፣ ከኔ ጋር ምንም የሌለውን ሰው እንዴት አድርግ ነው እኔ ጥምድ አድርጌ ልይዘው የምችለው? አስባችሁታል? በጣም ነው የሚደብረው ማለት ነው። ስለዚህ እንደዛ አይነት ነገሮችን በጣም ነው የሚደብረኝ ነው የምላቸው ማለት ነው። እኔ በቃል ላይ ነው ማምነው ማለት ነው። ምክንያቱ ኤቪደንስ የሚባል ነገር አለ ማለት ነው። እናንተ ያሳፍራል ማለት ነው። ምንም ቃል ላልገባላችሁ ሰው፣ ምንም ላላላችሁ ሰው ማለት ነው ኢቭንም መናገር ወይ መስራት ወይ የሆነ ነገር ማድረግ በጣም ነው የሚደብረው። በቃ ዲፕሬሽን ውስጥ ነው የሚያስገባችሁ ማለት ነው። ግራ ያጋባቸዋል። ሰው ደግሞ እንትን ያበሽቃቸዋል ማለት ነው። ዋይ አንተ በቃ ምናምን ነገር ያደርጉሃል ማለት ነው። እንትን በዚህ አለማፍቀር አይቻልም፣ በዚህ በኩል ደግሞ መናገር አይቻልም። ሰው ወይ መናገር ካልተቻለ እኮ ማፍቀርም አለ መተው በጣም ጥሩ ነው። አይስወርት ጋር ነው የምላቸው እንዴ የሆነ ፈውስ ካለ እኮ በቃ እነዛ ሰዎችን ማስወጣት አሪፍ ነገር ነው ማለት ነው። እንደና እኔ ሁሌም ለራሴ በጣም ፍትሃዊ ነኝ ብዬ ነው ራሴን የማስበውና ለራሴ ብቻ ሳይሆን ሰዎች ላይም አልፈርድም ማለት ነው። አሁን ግዴታ በቃ ለኔ መጠበቅ አለበት ከማንም ሴት ጋር መውጣት የለበትም ምናምን ነገር አይደለም ማለት ነው። ሴቶቹም ልክ ለትዳር ሳይሆን እንደርሱ ከእርሱ ጋር መውጣት የሚፈልጉ ሴቶች ሊኖሩ ይችላሉ። ደስ ሊወዱት ይችላሉ። ምናልባትም እኮ እኔ ለእሱ የተፈጠርኩ ካልሆንኩኝ እሷ ከኔ የተሻለች ከሆነች እሷ ለሱ ትሆናለች። ሰዋት ምንም ችግር የለውም ማለት ነው። እኔ እንደዚህ እጀው እንኳን ሊበተነኝ ይችላል ማለት ነው። እንደዚህ አይነት በጣም አስቸጋሪ ሁኔታ ውስጥ ሆናችሁ ደግሞ ከእንደገና አሁን በቃ ፍቅር ምናምን በቃ ፍቅር በቃ ለኔ መሆን አለበት፣ እንዲህ መሆን አለበት፣ እንዲህ መደረግ አለበት
እንዴ ከማን ጋይስ ቃልት ያለበት ሁኔታ እኮ አለ የለህም እኮ የሚያስተማምን ሁኔታ ውስጥ ሳትኖር ገና ማለት ነው ከእንደዚህ ጋር ሄደ ከእንደዚህ መሆን የለበት እንደዚህ ያደርጋል እንዴ አይባልም ውዶች ማለት ነው። ፍቅር መተሳሰብ ነው፣ መተዛዘን ነው፣ ብዙ ነገር ባይ ማለት ነው። እንደ ሰው እኔ በጣም ማለት ነው በጣም ፍቅር አዋቂ ነኝ ባይ ማለት ነው። የሆነ ችግር ቢኖረኝም እኔ በጣም ችኩል ነኝ ማለት አንዳንዴ ችኩላለሁ ስላችሁ የሚሆነውን ነገር ስለምቸኩል ሳይሆን የሚሆነውን ነገር ይገባኛል ባይ ማለት ነው። ገና ከመሆኑ ይገባኛል ስለምገባኝ በቃ ላይ ጊዜ አልጨርስም ባይ ማለት ነው። ጊዜን አላባክንም ባይ ማለት ነው። ለከንቱ ነገር ወይ ለማይሆን ነገር ይሆናል በማለት ጊዜን ስለማላባክን ደስ ዋይ እኔ ግን በእውነት በጣም ፍቅር አዋቂ ነኝ ባይ ማለት ነው። ለራሴ ማለት ነው ከምንም እና ከማንም በላይ ግን ደግሞ እኔ ፍቅር ምናምን እያልኩኝ እኔ ባፈቅርም እንደኔ ፍቅር የሚያውቁ ሰዎች የሉም ባይ ማለት ነው። ግን ፍቅር ውስጥ ደግሞ ሰዎቹ ብዙ ነገር ይፈልጋል። ወጣቶቹ ብዙ ነገር ይመኛሉ፣ ብዙ ነገር ደስ ይላቸዋል፣ ብዙ ነገር እንትን ያደርጋሉ። በትንሽ ነገር ዲፕሬሽን ያደርጋሉ። አሁን በቃ አሁን በጊዜሽ ካልተጫወሽ በጊዜሽ ካልተዝናናሽ በኋላ በቃ ምንም ነገር ላስችሽ ይችላል። ስለዚህ እንደዛ አይነት ነገሮችን እንዳይፈጠሩ ባዴ ማለት ነው። የእውነትም እኮ አሁን እኮ ወንድም ሴትም ቢሆን እኮ ራሱን ማጨማለቅ የሚፈልግ ሰው እኮ የለም ባዴ ማለት ነው። የትኛውንም ሰው ቦታ ራሱን መንዘላዘል ስሙን እንዲጠፋ የሚፈልግ ሰው የለም። ይህን ወንድ እንኳን እንደዛ እንዲሆን አይፈልግም ይነውት። ስለዚህ እንደዛ ስለሆነ ባይደወይ ማለት ነው ሰው ራሱ ለራሱ ያስባል። ከምንምና ከማንም በላይ ለራሱ ያስባል ባይደወይ ማለት ነው። ስለዚህ እንደዛ አይነት ነገሮች ደስ አይልም ባዲ ማለት ሰው በጣም ማጥመድ ደስ አይልም ባዲ ማለት ነው። እኔ በጣም ገረም ነው የሚልኝ ሰው ማለት ነው በጣም ጥሩ ሁኔታ ውስጥ እያለክ በጣም ነው የሚያንጨባጭቡልክ። በጣም መጥፎ ሁኔታ ውስጥ እያለክ ግን በጣም በቃ ላይ ካይዶ ነው አላውቅም እንዴት እንደሚያጠምዱ ልነግርህ አልችልም። እና እሱ ነገር በጣም ነው ግራ የሚገባኝ። አይስወርት ጋር ነው የምላችሁ በቃ ልወደው ስል መልካም ሰው ነው ምናምን ነገር ብዬ ልወደው ስል በቃ ልክ መጥፎ ሁኔታ ላይ ስትሆኑ የሚያጠምዱሽን ነገር የሚያደርጉትን ነገር በቃ በጣም ነው የሚገርመኝ ባይ ማለት ነው። ግን እኔ ምንም አይመስለኝም ከሰው ብዙ ነገር ስለማልጠብቅ አንዳንዴ የሚያደርጉትን ነገር ባይ ማለት ነው ችግርም ስለሚያጋጥማቸው ነው ባይ ማለት ነው። ግን አንዳንዴ ምን ያደርጋሉ መሰላችሁ እና ሰዎች ችግር ምክንያት አድርጎ ብዙ ነገር ይሰርኩሻል ባይ ማለት በቃ ምንም ሀሳብ የሚባል ነገር የላቸውም ሰው ባይ ማለት ነው። ከራሳቸው ውጭ ምንም ማንም የሚያስቡለት ሰው የለም ባይ ወይ ማለት ነው። እንደ ሰው ወደ ቸል ነገራቸው የምፈልገው ነገር ማለት ነው thank you for watching my videos by the way ማለት ነው። ብዙ እይታ የላቸውም ባይ ማለት ነው። ሼር ብታረጉ በጣም ያስጠላኛል። ሰብስክራይብ ብታረጉም አይደብረኝም ምናምን ባይ ወይ ችግር የለውም ባይ ወይ ማለት ነው። ወላ ነገር እኔ መልእክት ማስተላለፍ ነው ባይ ማለት ነው። እነዛ ለነዚህ ለነዛ ባይ ማለት ነው ከምትጨነቅ ምክንያቱም በጣም በብዙ መንገድ የሚያጠምዱ ሰዎች አሉ። እንደዛ የሚያደርጉት ለምንድን ነው? ሪፖርት ለማድረስ ወረ ለማመላለስ ሳይጠየቁ ባይ ማለት ነው። ገና ሳይጠየቁ ወረ ለማመላለስ በጣም ቀን ከሌሊት የሚጥሩ ሰዎች አሉ ባይ ማለት ነው። ሌላ ኮፊ ስራ ለመስራትም የሚያስቡ ሰዎችም አሉ። እኔ ላይ ፊልም መስራት የሚፈልጉ ሰዎችም አሉ። ብዙ አይነት ሰዎች አሉ ባይ ማለት ነው። እኔ ታይም ኤቭሪዌር ባይ ማለት ነው። ከኔ ጋር ናቸው ባይ ማለት ነው። እኔ አካባቢ ናቸው ማለት ነው። ራሳቸው ባይኖርም በሰው አስደርገው ምናምን ነገር ባይ ማለት ነው። የትኛውንም ቦታ ባይ ማለት ነው። አንተ ሰው እኔ በተለይ ሀገር ውስጥ ደግሞ አሁን ኢትዮጵያ ኤርትራ የሚለውን ነገር ላይ ባይ ማለት ነው። እኔ ወደ ኢትዮጵያ ተቀይርኩኝ ወደ ኢትዮጵያ ተቀይሮ ሊያሰሩ ይችላሉ። በኤርትራ ተቀይርኩኝ ወደ ኤርትራ ተቀይሮ ሊያሰሩ ይችላሉ። ሰዎቹ የትኛውንም ቦታ አሉ ባይ ማለት ነው። ክፉ ሰዎች ባይ ማለት ነው። የትኛውንም ቦታ ባይ ማለት ነው። አንድ ሰው እኔ ለዛ ነው ባይ ማለት ነው። ብዙ ጊዜ ባይ ማለት ነው ዘረኝነት የማልወደው እና አሁን በቃ ሽጣራችን ደግሞ የማውቀው ባይ ማለት ነው። አራድነታችን የማልወደው አንዳንድ ሰዎች ለዛ ነው ባይ ማለት ነው። ስቀጥል ደግሞ ለነገራችን የምፈልገው ነገር ማለት ነው ሁዶቼ ልክ ሰዎች ምን ይላሉ በቃ ላይ ልክ አንተ እንደምትለው ነው የሚደግሙት። በቃ ልክ ሀይቃ ምስትል እንደሚል ባይ ማለት ነው። ልክ እንደዛ አንተ የምትለውን ነገር እየደገሙ ነው አንተ ላይ የሚሰሩትና አንተ ላይ የሚቀልዱት ባይ ማለት ነው።
እንደዛ አይነት ቅሌቶችን በጣም ነው የሚገባኝ ባይደኝ ማለት ነው። በየዞርከበት እግር በረገጠ ቦታ ይረግጣሉ፣ አንተ ያልከውን ይደግማሉ፣ አንተ ያደረግከውን ያደርጋሉ። ብዙ ነገር እንደዛ የሚያደርጉት ስለመወዱ ሳይሆን መውደድ፣ ፍቅር፣ መተባበር፣ መተጋገዝ ምን እንደሆነ አያውቁም እነዚህ ሰዎች ባይደኝ ማለት ነው። መናናቅ፣ ሰው ዳውን ማድረግ፣ የእነሱን ከፍታ እንዲታያቸው እነርሱን ሰዎች እንዳውን ማድረግ ነው የሚፈልጉት። እኔ እንደነገርኳቸው በዘመን ትክክለኛ ሰዎች አይከተሉኝም ባዴ ማለት ነው። አሁን ሼም ስለሌላቸው ለነሱ ይዝ ነው ባዴ ማለት ነው። እነዚህ ብሽቅ ሰዎች ማለት ነው፣ ለነዚህ ቀሽም ሰዎች ማለት ነው። ሰው ላይ መለጣጠፍ፣ በቃ ሳይሰሩ መብላት፣ እንደዛ አይነት ነገሮችን በቃ ምንም ሆኖ ስለማይታያቸው ስለሆነ ላይክ ሁሌም ስራ የማይወድ ሰው ደግሞ እንደኔ አይነት የሚሰራበትን ሰው አንደኛ ስለሚፈልግ ባዲ ማለት ነው። በተለይ በዚህ ዘመን ባዲ ማለት ነው እኔ ጋር የሚመጡ ሴቶችም ወንዶችም ባዲ ማለት ነው። በተለይ በራሳቸው የሚመጡት ባዲ ማለት ነው። በተለይ ሴቶቹ በተለይ ሀበሻ ከሆኑ ሴቶቹም ወንዶቹም እኔ ሞር ባዲ ማለት ነው። ሀበሻ ውጭም ባዲ ማለት ነው ብዙ ወንዶችም ሴቶችም አሉ ባዲ ማለት ነው። እንደን እንደዛ አይነት ሰዎች ባዲ ማለት ነው። በዚህ ጊዜ በተለይ ሀበሾችን የሚተባበሩ ከሆነ በየትኛውንም ቦታ ወይ ስራ ተቀጥሮም ሊሆን ይችላል፣ በየትኛውንም ቦታ እንደዛ አይነት ሰዎች እንዳሉ እነግራችሁ እፈልጋለሁ። እና ሰው ከፍ ኦፊስ ኦፍ ጋይሶች ባዲ ማለት ነው። የሆነ ቦታ ላይ ደግሞ የሆነ ነገር ተሰናከለ ብላችሁ ደግሞ አትናደዱ። ምክንያቱም የኔ ነገር በብዙ መንገድ የተያዘ ነገር ስለሆነ ግዴታ ነው ልሰናከል። ብዙ ነገር ባዲ ማለት ሰው ይሰናከላል። እንዲሁም እኔ በጣም ራሴን የምጠነቅቀው ማንም ሰው አላምንም፣ ለማንም ሰው አሳልፌ ራሴን አልሰጥም። በቃ እንደዛ ነው ባዲ ማለት ነው። አሁን ደግሞ አንድ እንትን አድርጋችሁ ለራሳችሁ ታማኝ መስላችሁ እኔ ላይ ፕሌይ ማድረግ የምትፈልጉ ሰዎች በፍጹም አላደርግላችሁም ባዲ ማለት ነው። ዋይ ቢኮዝ አይ ቹዝ ዘ ቻንስ። በቃ ቻንሱን እመርጠዋለሁ ምን ሊሆን እንደሚችል ምን ሊፈጠር እንደሚችል ስለማቀባዴ ማለት ነው። ምንም እኔ እንዳናንተ አልበሽቀም ባዴ ማለት ነው። ምክንያቱም ከሰው የሚጠብቀው ምንም ነገር የለም። ወደ ሰው አድላስ ደግሞ ለነገራቸው የምፈልገው ነገር ማለት ነው ላይፍ ኢዝ ነከስት። በቃ ኤቭሪ ታይም ኤቭሪዌር ላይፍ ኢዝ ነከስት ባዴ ማለት ነው። አንድ ሰው ማለት ነው ዶቼ ልነግራችሁ የምፈልገው ነገር ማለት ነው የኔ ህይወት ያው የአንድ ቀን ይሻላል ይሆናል በሚለው ነው እንጂ ላይክ በጣም ነው የሚደብረኝ ባዶ ወይ ማለት ነው። አሁን ደበረኝ ብዬ ባዶ ማለት ነው ወይ ፍቅረኛ ግዴታ መያዝ አለብኝ ብዬ የሆነ ጥላቴ ቢይዝ ወይም ደግሞ በተለይ ሊያጠምደኝ ቀን ከሌሊት የሚለውን ሰው ቢይዝ ባዲ ማለት ነው። አስባችሁታል? ህይወቴ ማለት ነው አደጋ ብቻ ሳይሆን ኦቨር ላጣውም እችላለሁ ባዲ ማለት ነው። ስለዚህ ማለት ነው ውዶቼ ትዕግስት ከሁሉም በላይ ትዕግስት በጣም ጥሩ ነገር ነው። አንዳንድ ጊዜ ግን ኦቨር ሲሆን ጥሩ አይደለም እና ማለት ነው ግዴታ ፍቅረኛ ለመያዝ ብዬ ማለት ነው እኔ አሁን ወይ ሰነፍ ሰው ወይም ደግሞ ለሰው አሳልፎ የሚሰጣችሁ ወይም ደግሞ ወጥወር ውስጥ ሊያስገባችሁ የሚችለውን ሰው ባዲያዊ ማለት ነው በፍጹም አልፈልግም። አትላስ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እኔ ባለገ ወንድ፣ ሁለተኛ በጣም ውሸት የሚያመላልስ እንደ ሴት ልጅ በጣም ምጠላው ወንድ ባዲያዊ ማለት ነው። አሁን ቀኝን በጥሩ ነገር እና በመጥፎ ነገር አለ። እንደዛ አይነት ነገሮችን ማለት ነው ለጥሩ ነገር ቀን ከሌሊት እንደኔ እንደዚህ ቪዲዮዎችን እየሰራ ብዙ ነገሮችን እየሰራ ሰው የሚረዳ ሰው ሳይሆን ባይ ማለት ነው በቃ ዝም ብሎ አለ አይደለ በጣም ውሸታም ወንድ እና ሌባ በጣም ብዙ ነገሮችን የሚያደርግ ወንድ በቃ በተለይ ቆሻሻ ወንድ ምናምን ነገር አይመቸኝም። ብቻ ለነገራችሁ ፈልገው ነገር ማለት ይሄ ስለምናገኝ አይደለም ስለምናጣም አይደለም። ሁሉም ነገር ከፈጣሪ ነው፣ ግን መመኘት ከፈጣሪ ነው ነን ማለት ነው። አንዳንዴ በጣም እንትን የሚያደርጋችሁ ሰዎች ባዲ ማለት ነው። እኔ ደግሞ ቁጥር አድርጌ ልንገራችሁ ባዲ ማለት ነው እንደዛ አይነት ወንዶች የኔ ኬዝ አይደሉም። አሁን ላይ ደግሞ ምክንያቱ ህይወቴም በጣም ከባድ ነው የሚሆነው ከሀበሻ ጋር ሀበሻ ማግባት ወይም ደግሞ አረብ ማግባት ወይ ቱርኪ ወይ የሆነ ሌላ ሰዎችን ማግባት ለኔ ህይወቴን በጣም ሊያካብደው ይችላል።
ዋይ ምክንያቱ ወደ አሁን የሆነ ነገር ሲከሰት ወዴት ነው የሚሄዱት? ወደ አሜሪካ። የሆነ ነገር ሲከሰት ወዴት ነው የሚሄዱት? ወደ ሌሎች በቃ ወደ የኔ ቤተሰቦች ወይ የኔ ቅርብ ሰዎች በቃ ሁሌም ስራና በቃ ይሆናል አይደለ? ትኩረት ነው የሚፈልጉት። ስለዚህ ባይደው ማለት ነው እነርሱ ባይናገሩም እነርሱ ለኔን ፈልጉኝ ባይዱ ማለት ነው ባይናገሩም የነሱ ጓደኞች የነሱ ተጣባቂዎች ብዙ ነገር ያደርጋሉ። አሁን ላይ ደግሞ በጣም ከሃዲዎች ናቸው አንዳንዶች። ብዙዎቹ ላይክ መካድም ባይፈልጉ ሀበሻ የሚባል ነገር አለ፣ ዘረኝነት አለ። እኔ ደግሞ በቀረቢያ በጣም ስለሚያውቁኝ በጣም ስለለመዱኝ ብዙ መንገድ አለን ሊል ይችላሉ ባይ ማለት ነው። እንደን ሰው ከምንምና ከማንም በላይ በጣም ለኔ ህይወቴን ሊያካብደው የምችለውን ነገር ፈርስ ስለሆነ ባዲ ማለት ነው። አንዳንዶች ሀበሻ አይደለንም ምናምን ነገር ሶማሌ ኦቨር የምጠላው ባዲ ማለት ነው። ሴትም ወንድም በጣም የሚያስጠልኝ ባዲ ማለት ነው። ዋይ ምክንያቱ ስርዓት የላቸውም። እኔ ሁሌም እንደምለው የሰማችሁ ነው። ስርዓት ያለው ሰው ፈርስት ነው የምወደው። ስርዓት ያለው ሰው በጣም ነው የምወደው ማለት ሶማሌ ብዬ እንኳን ያወራሁት እንደዛ ብዬ እንኳን አላስብም። ከኔ ጋር ነበረች ግን ሶማሌ ሆነ እንደነገርኳችሁ ሰይጣን ሁሌም ወይ የምትወዱት የመሰላቸውን ሰው ወይ የሚስማማቸው የመሰላቸውን ሰው እንደዛም በስራው ነው የሚመጣቸው ባዲ ማለት ነው። እንደን ውዶቼ ወይ ሌላ ጥቁር ወይ ናይጄሪያ ምናምን ነገር ብፈልግ እንዳይመስላቸው እነርሱም እንዲሁም የባሰ ህይወት ሊያባባሱ የሚችሉ ብዙ ዘረኝነት አለ። በድሮ ጊዜ አሜሪካ ባዲ ማለት ነው። አሁን በቃ እኔ ፈረንጅና በጣም ሀብታምና በጣም የተንደላቀቅኩ ቢሆን ኖረው ባዲ ማለት ነው በቃ ሁሉም ነገር ካቨር ነበር የሚያደርጉልኝ። በቃ ፍቅር ይቀድማል ምናምን ነገር ነበር የሚሉት። ግን እኔ ብዙ ችግር ስላለብኝ እንደነርሱ ቦታ ዝቅ ብዬ ስለምኖር እንዲሁም እኔ በጣም ከነርሱ ዝቅ ብዬ በጣም እንዲጨነቅና እነርሱ በዛ ቀዳዳ በድክመቴ መሸሸጊያ ሊያደርጉኝ ነው የሚፈልጉት። በዛ አይነት ነገር በጣም ከባድ ነው ባዲ ማለት ነው ውዶቼ። ስለዚህ ማለት ነው እኔ ደግሞ ቀድሜ ሁሉንም ነገር እያወቅኩኝ ራሴን እሳት ውስጥ መክተት አልፈልግም። ስቀጥል ደግሞ ሃይማኖት አለ፣ የስጋ ቅርርብ አለ። አሁን ፍቅር ለመያዝ ስጋ አንደኛ ነው ይባላል ባዲ ማለት ነው። የስጋ ቅርርብ ሊኖራችሁ ይገባል ይባላል ባዲ ማለት ነው። ወይ ዝምድና ሳይሆን ይሆናል አይደለ? ምትግባቡ ስትሆኑ ጊዜ ነው ፍቅር ሊመጣ የምችለው። የሆነ ነገር ስጣችሁ ሲያያዝ ነው ፍቅር የሚፈጠረው ይባላል ባዲ ማለት ነው። ባለፈው ሞስትሊ ፖስት አድርገው ባልና ሚስት ከአንድ ወንዝ ይቀዳሉ። እኔና ሞስትሊ በጣም በቃ ተመሳሳይ ነንና በጣም ደግሞ እንዋደዳለን። በቅርብ ደግሞ ልንጋባ ነው ምናምን ነገር ታጭተናል ምናምን ነገር ብዬ ፖስት አደረኩኝ ማለት ነው። 2025 ነበረና ደስ ክሬዚ እና ማለት ነው በቃ የእውነት ነው የምላችሁ በጣም ደብሮኝ ነበረና በድፍረት ነው የገባሁበት ባዲ ማለት ነው። ልጁን ማስተለኝ ባዲ ማለት ነው። ሰው እንደዛ ባዲ ማለት እንደዛ አልኩት። እኔ ዝም ብዬ ነው እንደዛ ያልኩት። የእውነት ግን በጣም ወደድኩት። ለምን እንደሆነ አላውቅም። አንዳንዴ ስንል እንደዛ ይመሳሰልብናል አይደል? አላውቅም ባዲ ማለት ነው። እኔ ማለት ነው ስቀጥል ደግሞ እኔ እንደነገርኳችሁ እንደዛ ስላልኩኝ ያለፈ ታሪክ ነው። አሁን ላይ ፍቅረኛ የለኝም፣ ግን ደግሞ እኔ ሰላም በመሆናችን በጣም ደስ ብሎኛል ባይ ማለት ነው። ምክንያቱም እኔ ከሱ ጋር ሰላም መሆን ያልቻልኩት በአካባቢ በጣም የሚረብሹ ሰዎች ስለነበሩና በጣም የሚፈታተኑ ሰዎች ነበሩ። ሽንት ቤት ሊወድቅ ልገባ ስል ሊጥለኝ ይል ነበረ። ወይ እሱ ድክመት ነበረው ወይ እሱ ጤናማ አይደለም ወይ የሆነ ነገር ነው ማለት ነው። አይ ቲንክ ግን በጣም ከሱ አይመስለኝም። ዋይ እሱ እንዲሁም ተወዳጅ ለመሆን ነው አይደል? አላውቅም ብሉ እያለ ነበረ ሙለው ባይደኝ ማለት ነው። አንተ ማለት ነው ወደ ቸል ነገራቸው ፈልገው ነገር ማለት ነው። አንዳንድ ሰዎች ባለን መንፈስ ወይም ባለን መንፈስ ቅዱስ ወይም ደግሞ ባለን ነገር ባለን ጸጋ ነው እንጂ የሚጠሉን
እኛ ስላለን ወይ ብሉ ስላለን ወይ ሌላ ስላለን ወይ ሌላ ስላለን ይወዱናል ማለት አይደለም። አታስቡት ይሄንን ነገር ባይ ማለት ነው። ምናልባት እንደ ወዳጅ አድርጎ ከቀረቧችሁ ከደረጃችሁ ዝቅ ሊያደርጓችሁና ሌላ ችግር ወደ ህይወታችሁ ሊያመጡባችሁ ስለሚፈልጉ ነው ባዲ ማለት ነው እንደዛ የሚያደርጉትና የሚቀርቧቸው ባዲ ማለት ነው። እንደን ስለዚህ ቢከፉ ባዲ ማለት ነው። የማይወዷቸውን ሰዎች እነርሱ አላማቸውን ጠንቅቆ ያውቃሉ። በዚህ ምድር ላይ ምን ማድረግ እንዳለባቸው፣ ለምን እንዳሉ፣ ምን እንደሚፈልጉ ጠንቅቆ ያውቃሉ። እኛ ግን እየተወደደን እየመሰለን ባዲ ማለት ነው ብዙ ነገራችን እንከስራለን ባዲ ማለት ነው። ሰው ከርፉል ልላችሁ ፈልጋለሁ። ምክንያቱም አሁን እኔ ብቻዬን ቀርቻለሁ። ኦኬ ብቻዬን ቀርቻለሁ፣ ግን ከሰው ጋር ልሁን ብዬ ማለት ነው ወደ ህማምና ወደ ሌላ ነገር ብገባ ባዲ ማለት ነው። አሁን ለጥሩ ሰዎችን መጥፎ ሰዎችን ታገስኳቸው እንበልና ሰዎችን ለመቅረብ ብዬ ቀረብኳቸው። ግን ያንን ሰዎች እኔን በጣም ካጠመዱና ህይወቴን ወደ አደጋ ካስገቡት እነዛ ጥሩ ሰዎች ህይወቴን ሊያድልኝ ይችላሉ? አይችሉም። ስለዚህ ኤቭሪ ታይም ልላችሁ የምፈልገው ነገር ማለት ነው ቢ ካርፉል ኤኒዌር ኤቭሪዌር። ለሌሎች ጥሩ ሰዎች ለኛ ጥሩ ላይሆኑ ይችላሉ። ለሌሎችን የምስማሟቸው ሰዎች ከነርሱ በላይ እኛ ጥሩ እያለን ለኛ ጥሩ ላይሆኑ ይችላሉ። ይነውንት ስለዚህ you gonna understand it. This is so much. And then ሲቀጥል ደግሞ ለነገራችሁ የምፈልገው ነገር ማለት ነው እኔ በጣም ነው ፍጥነት የምወደው ባዲ ማለት ነው። ከሚያስጠላኝ ሰው ባዲ ማለት ነው ቀዝቃዛ ሰው በጣም ነው የሚያስጠላኝ ማለት ነው። ያለ በቃ ይሆናል አይደለ ሰው ጊዜ ላይ የሚጫወት በቃ ሁሉ የሰው ነገር የሚባክን ስለ ሰው ግድ የሌለው ሰው በጣም ነው የሚያስጠላኝ ባዲ ማለት ነው። ከሚያስጠላኝ ሰው አንደኛ ሰው መቼስ ራሱን አላጠፋም ወንድ ልጅ። አንቺ እንኳን እኔ እንኳን ፍቅር ይዘኝ ራሴን አላጠፋው ማለት ነው። እሱም መቼስ ፍቅር ይዞት ራሱን አላጠፋም። ሰው ትከረፍ ይርሳፍ ባዲ ማለት ነው። እነርሱ ገደል ይግቡ ባዲ ማለት ነው። ላይፍ አላቸው፣ ገንዘብ አላቸው፣ የፈለጉትን ማድረግ ይችላሉ ባዲ ማለት ነው። እየጠበቅኩ ነው እያስጠበቅኩ ነው እንደነነና ወደ ዛሬ ባዲ ማለት ነው። እኔ አገባኝም ባዲ ማለት ነው። በእኔ ሳይድ አገባኝም እኔ ለሚያከብረኝ ነው ክብረ ሰጣው ባዲ ማለት ነው። እና እኔ ባዲ ማለት ነው ጎበዝ ሆኖ ወይም ደግሞ እኔ ለባም ነኝ ወይም ደግሞ እኔ ጎበዝ ስለሆንኩኝ ምናምን ነገር የሚባል ነገር የለም ባዲ ማለት ነው። እሱንም ኬዝ አለው በመጠን ነው ባዲ ማለት ነው። መጠን ያለ ነገር ነው ባዲ ማለት ነው የማደርገው። እንደን ሰው ማለት ነው ወደቸ ነገራቸው የምፈልገው ነገር ማለት ነው። አሁን ላይ ደግሞ በእኔ እንዳውል ለማድረግ በጣም እንትን የምታደርጉ ሰዎች ብታቆም ይሻላል ባዲ ማለት ነው። እኔ ላይ ስራ እየሰራችሁ ያላችሁ ሰዎች እኔ ጋይስ ባዲ ማለት ነው አይ ቲንክ አዶና አላውቅም ፊቴ ላይ የሚቀባው ይሁን ሳሙና ይሁን አላውቅም ባዲ ማለት ነው። አንደኛ አይ ከሃው መኒ ላንጉዌጅ አይ ስፒክ ነግሬያችኋለሁ ባዲ ማለት ነው። እኔ አሁን ትግርኛ እችላለሁ፣ አማርኛ እችላለሁ፣ እንግሊዝኛ ልትል ቤት እችላለሁ፣ አረብኛ እችላለሁ። ዶች ሰላምታ ብቻ ነው የምትለው። ከዛ ውጪ ማለት ነው ከዛ ውጪ ምንድነው ሰማው ባዲ ማለት ነው። ኢሮበኛ እችላለሁ። ኢሮበኛ ከቻልኩኝ አፋር እችላለሁ ማለት ነው። ሳሆ እችላለሁ ማለት ነው። ከዛ ኢሮብ 3 ቋንቋ ያጠቃልላል ባዲ ማለት ነው። ስለዚህ እንግሊዝኛ ትንሽ እችላለሁ ባዲ ማለት ነው። የኔ እንግሊዝኛ እንኳን አንዳንዴ ውይ ነው የሚያስብለው ባዲ ማለት ነው። 4 ላንጉጅ አረብኛ እችላለሁ፣ 5 ላንጉጅ ትግርኛ እችላለሁ፣ 6 ላንጉጅ አምሃሪክ እችላለሁ፣ 7 ላንጉጅ። ስለዚህ 7 ቋንቋ እችላለሁ ባዲ ማለት ነው። እኔ የጥሩም ይሁን የመጥፎም ይሁን ባዲ ማለት ነው። ሰው ደቺ ባዲ ማለት ነው። እንደሰማችሁት ነው ባዲ ማለት ነው። ኢሮብ ባዲ ማለት ነው። ኢሮብ ለማን ብዬ ነው የምናገረው ታዲያ? ምን ብዬ ነው የምናገረው? ለማን ብዬ ነው የምናገረው? ኢሮበኛ አሁን ካወራው ማለት ነው ለማን ብዬ ነው የምናገረው? ለምናገረው ሰው የለኝም። ምክንያቱም እኔ በዚህ ታይም ላይ ከኢሮብ ጋር ፍቅር የለኝም። ቪዲዮዎችን የምሰራው ለራሴ የራሴን ሴቭ ለማድረግ ነው። ዋና የምሰራው ለማን ነው?
ለፈረንጆች ነው ባዲ ማለት ነው። ለቤተሰቦቼ አሜሪካ ላሉት በእንግሊዝኛም ሊሰሙት ይችላሉ ባዲ ማለት ነው። ፈርስት የምሰራው ወይም ደግሞ እነዛ ቤተሰቦች አሉ። በሌላ በኩል ደግሞ ብዙ አውሮፓ ውስጥ ሌላ ቦታም ወይም በተለይ እዚህ ካምፕ ስላለሁኝ በተለይ በየቀኑ ለሚወራ ወሬ እሱን ነገር ለማሳወቅ ነው ማወራው ባዲ ማለት ነው። ስለዚህ እናንተ ደግሞ እኔ አካባቢ ላላችሁ ሰዎች ማለት ነው እናንተ ነው ማወራው ባዲ ማለት ነው። እንደን ኢሮብ እንደሆነ በቁጥር የሚታወቁ አናሳ ብሄር ናቸው። እንደን ለኢሮብ ብዬ ማለት ነው በኢሮብኛ ማወራው ሰው ምን ጥቅም ላገኝ እችላለሁ ባዲ ማለት ነው። ኢሮብ ትራንስሌት የለም። የኢሮብኛ ትራንስሌት የለም። ኢሮብ ባዲ ማለት ነው ያደረጉኝን ሳይሆን ያደረጉኝ እንጂ ያደረጉልኝ የተለየ ነገር የለም። አደሰኝ ሙዚየን የኢትዮጵያዊ እንዲሁም በጣም ከማንም ኢትዮጵያዊ እንኳን በጣም የሚያስጠላኝ አንደኛ ደረጃ ይዟል። ይሁን ባዲ ማለት ኢሮብ ሲባሉ ባዲ ማለት ነው በየትኛውንም አካባቢ ላይ የሚኖሩ ሰዎች ማለት ነው። አንድ ሰው ቤተሰቦቼ እንደሆነ ቤተሰቦቼም ይሰማሉ ማለት ነው። ማንኛውም ይችላል ባዲ ማለት ነው። ቤተሰቦቼም ቢሆኑ ባዲ ማለት ነው ለኔ ጥሩ ላልሆኑ ሰዎች እኔ ግድ እንደሌለኝ በጣም አስረግጬ ልነግራቸው እፈልጋለሁ ባዲ ማለት ነው። አሁን እንደ ኢሮብ ባዲ ማለት ነው ሁሌም በግላዊ ጉዳይ ላይ ነው የሚያዘወትሩት። እኛ ብሄር እንደዚህ፣ እኛ እንደዚህ፣ ኢሮብ በቃ ተቸግረናል፣ ኢሮብ እንደዚህ ነው የሚሉት ባዲ ማለት ነው። አንድ ቃል እንኳን ወይ ስለ አሜሪካ ወይ ስለ ሌላ ነገር ካወራሽ ወርደ ከራስሽ በቃ ሞተሻል፣ የለሽም፣ አልቆልሻል ባዲ ማለት ነው። እርሱ የሚፈልጉት ኤቭሪ ታይም አቴንሽን ቱ ደም ባዲ ማለት ነው። ራሳቸው ላይ ነው አቴንሽን የሚፈልጉት እና መቼስ የኔ ነፍስ የእነርሱ ነፍስ አይደለችም ባዲ ማለት ነው። እና የኔ ነፍስ ነው ከኔ ጋር የምትኖረው እና ከባድ ነው ባዲ ማለት ነው። 24 ሰዓት ስለ እነርሱ ማውራት እና ስለ እነርሱ ችግር ማውራት እና ስለ እነርሱ ደግነት ወይም ደግሞ እነርሱን ባዲ ማለት ነው ስሩልኝ፣ ተጫወቱብኝ እያልኩኝ መኖር በጣም ከባድ ነው ባዲ ማለት ነው። እንደሰው ማይደውይ ማለት ነው። የእውነት ነው የምነግራችሁ እኔ ባዲ ማለት ነው። እኔ ኢሮብ ላይ ምንም ነገር የለብኝም። ምን የሚያያይዘኝ ነገር የለም ባዲ ማለት ነው። ውስጣችን ስለማይገናኝ ልንገባባ አንችልም ባዲ ማለት ነው። ከኢሮብ ጋር እንገባባን ማለት ከአማራ ጋር እንገባባለን ማለት አይደለም። ከትግሬ ጋር እንገባባለን ማለት አይደለም። ከኤርትራ ጋር እንገባባለን ማለት አይደለም። ዋይ ቢካውዝ ሌላ ብዙ ህዝብ ስላለ ብዙ ሰዎችን እያደናገሩ ስለሆነ በተለይ ኢሮብ ክልል ውስጥ ለሚኖሩ ምንም የማያውቁ ሴቶች እናቃታለን፣ እንወዳታለን፣ አከብረናታል፣ እንዲህ አድርገናል፣ እንዲህ ሆነናል፣ እንዲህ ተብለናል፣ እንዲህ አድርገናል የሚለው እኔ ለኔ ህይወት ገድል ነበረ ባዲ ማለት ነው። ከነሱ ጋር ስኖር ህይወት ለኔ ገድል ነበረች ይነወት። ስለዚህ ግን ደስ የሚለው ነገር ማለት ነው ሌላ ፎሎ የሚያደርገኝ ነገር አልነበረም። ወንዶቹ ሲመጡ አደሰኝ ታይም ባዲ ማለት ነው ፍቅረኛ ሲይዝ እንደዛ ከበደኝ ባዲ ማለት ነው። እነርሱ የሚያደርጉት ነገር የሚሉት ነገር ባዲ ማለት ነው። ኦኬ ይሁን ብለን ባዲ ማለት ነው ለዛ ብለናል ባዲ ማለት ነው። እኔ ባዲ ማለት ነው እነርሱም ሌሎችም ሰዎችን የሚያበላሹትን ነገር ለማስተካከል ነው እንጂ እኔ ከነርሱ ጋር ህፃን ልቤ ለኛ እነርሱ ከህፃን ልብም በተለይ ጭጭ ልብ ነው ያላቸው። ስለዚህ እኔ ከነርሱ ጋር ሆኜ ከነርሱ ጎን ሆኜ አገሪቷን ለማተራመስ አይደለም የኔ ዓላማ። ተስነ ኦማይ ጎል ይነውት እኔ ባዲ ማለት ነው ምንም ቢሆን ባዲ ማለት ነው ፈጣሪ በራሱ ይቀጣቸዋል። የኔ ቤተሰቦች ባዲ ማለት ነው ለኔ መጥፎ ከሆኑ ወይም ደግሞ ሌላ ሰዎችም ለኔ መጥፎ ከሆኑ ፈጣሪ በራሱ መንገድ ይቀጣቸዋል። ስለዚህ እኔ ምንም አይነት ነገር እነርሱ ላይ ማድረግ አልፈልግም። ኢሮብ ላይም ምንም እያደረግኩ አይደለም። እንዲሁ ወጥቼላቸዋለሁ ባዲ ማለት ነው ክሊርሊ ባዲ ማለት ነው። እንዲሁም አሁን እንዳይቸገሩ እሷ እኮ እንዲህ ናት፣ እሷ እኮ እንደዛ እንደዚህ እንዳይሉ በቃ ኃላፊነት እንዳይሰማቸው ክሊርሊ እኔ ወጥቼላቸዋለሁ። ስለ እነርሱም አላወራም። ኤቭሪቲንግ ባዲ ማለት ነው
እንዲሁም እኔ መልስ የሰጠኋቸው በጣም ትዕግስተኛ ነኝ። እነርሱ የሚያደርጉት ሌላ ነገር ስለነበረ እኔ የተናገርኩትን ነገር ባዴ ማለት ነው። እንደን ሰው ውዶቼ ልነግራቸው የምፈልገው ነገራት ኢሮፕ ስል ባዴ ማለት ነው ግልጽ ነው። ባዴ ማለት ነው አውሮፓ እያልኩኝ እንዳልሆነ ግልጽ ይገባቻል። ባዴ ማለት ነው ዋይ ቢካዝ እኔ የነበርኩት ኢሮፕ ውስጥ ስለነበረ እንደዛ በትክክለኛ መንገድ ታስተረጉሙታላችሁ ያስባለሁኝ ማለት ነው። እንደን ልነግራችሁ የምፈልገው ነገር ማለት ነው እኔ ባዴ ማለት ነው ልቤ ንጹህ ነው። ስጀመርም እንዲሁ መዋሸት የለመድኩት እንዲሁም ከሌላ ሀበሾቹ ናቸው ነው ውሸት የለመድኩት ባዴ ማለት ነው። ያልነበርክበትን ቦታ መናገር የሆነ በቃል አይደለም። አንዳንድ ቅሌቶችን እንዲሁም እኔ ከሀበሻ ነው የለመድኩት። እንዲሁም እኔ ባዴ ማለት ነው አንዳንድ ሰዎች ጊዜ ባዴ ማለት ነው ምንም በጣም ልባችን ንጹህ ለሆነን ሰዎች ባዴ ማለት ነው ፈጣሪ ራሱ ይከላከልልናል እና በቃ የሆነ ነገር ይፈጥርልናል እና እንደ ቀልድ ነበር የምነግራቸው። ዝም ብዬ አንዳንድ ነገር የምነግራቸው ሰዎች እንደ ከቀልድ የተነሳ ወደ ትክክለኛ ይመስላቸው ነበረ ባዴ ማለት ነው። ከዛ ዝም ብልና ከዛ የመርሳት ችግርም አለብኝ እንደዛ ይፈጠር ነበር እንጂ እኔ ፍጹም ሌላ አይነት ቅሌት አልጠቀምም ባይ ዘ ወይ ማለት ነው። ስለዚህ እነርሱ የገቡበት ኢሮቦች የገቡበት ሁሌም ትርምስምስ አለ፣ ሁሌም መቃጠል አለ፣ ሁሌም መሰቃየት አለ፣ ሁሌም መበሻጨት አለ፣ ሁሌም ማጣላት አለ፣ ሁሌም ነገር ፍለጋ አለ፣ ሁሌም እንዲተደረገን አለ፣ ሁሌም በቃ ነገር አለ ባዴ ማለት ነው። ስለዚህ ወዶቼ አይደለም እንደዛ ባዴ ማለት ነው። እዚህ እንኳን ካምፕ ውስጥ ባዴ ማለት ነው ጭቅጭቁን እንኳን ነው የጠላሁት እኔ ከሰው ጋር ብዙ ከነርሱ ጋር ብዙ ቅርርብ እንደነበረኝ እንድታውቁ ከፈለጋችሁ ከአሁኑ ማየት ትችላላችሁ። ምክንያቱም እኔም እንደን ሰው ውዶቼ እኔ ከነርሱ ጎን ሆኜ ባዴ ማለት ነው ራሴንና ህይወቴን ምክንያቱም ህይወቴ በጣም ዝርብቅብቅ ብሎ ነበረ። በጣም ብዙ ነገር አላቸው። በብዙ ነገር ነው የሚታወቁት። አሁን ብዙ ዘረኝነት አላቸው። እንዲህ ነው እንደዚህ አባት እንደዚህ ነው እንደዚህነት ሜላ እንደዚህ ናቸው እንደዛ ናቸው እንደዚህ ናቸው ብቻ ናቸው የነርሱ ህይወትና በጣም ነው የሚያስጠላው ባዴ ማለት ነው። እንደነገርኳችሁ ደግሞ ስራ ጥል የሆኑ ሰዎች ወይም ደግሞ በቃ ላይ ሞራል የሌላቸው ሰዎች የሚያደርጉት ነገር ነው ባዴ ማለት ነው። ስለዚህ እነርሱ ከፈጣሪ ያላገኙትን ነገር እኔ ልሰጣቸው አልችልም። ይናወት እኛ ለመጀመሪያ ጊዜ የምናገኘው ከፈጣሪ የተሰጠንና ፈጣሪ እርግቧ ባዴ ማለት ነው ኮኮ እንትን አደረገባትና ለመልክ ያርግልሽ አላት ባዴ ማለት ነው። ደሙ ስለነጸገባት ባዴ ማለት ነው ተልእኮ። ስለዚህ እኛ ፈጣሪ ጸጋ የሚሰጠን ምንድነው መሰላችሁ? ተልእኮአችን በሚገባ ስንጨርስ እና የምናደርገው ድርጊታችን ነው እንደዛ የሚያደርገን ባዴ ማለት ነው። እንደን ሰው ፈጣሪ ከላይ ያልሰጣቸውን ነገር እኔ ልሰጣቸው አልችልም። እኔ ራሴን ህይወት ላጣና እናንተ የኔን ህይወት ኑሮ ልላቸው አልችልም። የማይታሰብ ነው። አንድ ሰው ላችሁ የምፈልገው ነገር ማለት ነው ወንዶቼ። ስለዚህ አስረድተህ እንኳን ሊረዱ ከማይችሉትን ሰዎች እያስረዳ ጊዜ ማባከን ምንም ትርጉም ስለሌለው ባዴ ማለት ነው። እኔ ለአንድና ለሁለት ለማይገባው ሰው በየቀኑ የነርሱን እየፈገፈገው ከምኖር ባዴ ማለት ነው። አሁን የሰው ብዛት ሳይሆን ከማነሱ በላይ ደግሞ አለመረዳታቸው፣ ካለመረዳታቸው በላይ ደግሞ ምንም አይነት ትራንዝሌት የለም፣ ምንም አይነት ታዋቂነትም የላቸውም ባዴ ማለት ነው። ኢሮብ ባዴ ማለት ነው ብዙ ጊዜ ቦታ ላይ። ስለዚህ ባዴ ማለት ነው እኔ እንዳይታወቁ ወይም ደግሞ እነርሱን እየደፈንኩኝ ወይም ደግሞ እንደዛ ሌላ ነገር እያደረኩኝ አይደለም። እኔ በግዴታ ነው እንድናገር ያደረጋችሁኝ እንድሳደብ ያደረጋችሁኝ እንጂ እኔ ለመሳደብም አልፈለኩም። ምክንያቱም ዋይ እኔ ሰነፍ ሰው አልሳደብም፣ ሰነፍ ሰው አልነካካም፣ ስጀመርም አልነካካው። ግን እነርሱ ምንድነው የሚያደርጉት? ልክ በሰነፍክ ታይም፣ ልክ በተቸገርክ ታይም፣ ልክ ሰው በጣለህ ታይም ከእንደገና ሊጥሉህ ነው የሚጥሩት ባዴ ማለት ነው። በየቀኑ ህልማቸው እንደዛ ነው። እኔ እንዳየዋቸው ባዴ ማለት ነው። ሰው ለዛ ነው ባዴ ማለት ነው
እኔ ፍቅር ማለት ሲጀመርም እኔ ኢሮብ ወንድ ፍቅር ይዞኛ ቀም በቃ በምንም ነገር ተግባብተን ስለማናውቅ ማለት ነው ምንም አይነት ልንግባባ እንችላለን ማለት የምናገረው ነገር አይኖረኝም ማለት ሚዲያ ላይ ወጥቼ የምናገረው ነገር አይኖረኝም። በጣም ተጫዋች ነኝ። ተጫዋች ቢሆንም ሰው ላይ ይላገጣሉ፣ ይቀልዳሉ። ቀልድ ነው የሚያበዙት። በቀልድ ላይ የሚናገሩት ንግግር በጣም ነው የሚያስጠላው። አሁን አሊተና ይላሉ፣ ሌላ ቦታ ይላሉ። እንዲሁም የተሻለ አሊተና ነው የሚያየሁት ማለት ነው። ዋይ አሊተና የምትሻለው ለምንድን ነው መሰላችሁ? አሊተና አስተዳደጋቸው አሪፍ ነው ማለት ነው። ብዙ ችግር ስላላዩ ማለት ነው። እንደሌላ ገጠር ሰዎች ችግር ስላላዩ ደህና ናቸው። እውነቴን ነው የምነግራቸው ማለት ነው። ከተማ ስለሆነች ኢሮብ ላይ ሌሎቹ ይሆናል አይደለ የመብሸቅ ባህሪ ያላቸው በቃ ዳውል ሊያደርጉሽ ይፈልጋሉ። እኛ እንዲህ አላገኘንም፣ እንዲህ አልሆንም። እኔ እኮ አስቡት ከአሜሪካ እኮ ነው የተጣልኩት ማለት አስቡት ማለት ነው። እና እኔ ማለት ነው አሜሪካ ላይ ሀብታም ሆኜ ባላድግም ተንደላቅቄ ባላድግም ግን ትምህርት ይኖረኝ ነበረ። እድሜን በጊዜ እጠቀምበት ነበረ። ብዙ ነገር ማለት ነው። ስለ ሀብቱ ተውት ማለት ነው። እንደን አስቡት እኔ ይሄ ሁሉ ችግርን ችዬ ማለት ነው ያለ ያሴን ነገር ምንም ሳልል ማለት ነው የነሱ ባሪያ እንዲሆንላቸው ይፈልጋሉ አንዳንድ ሰዎች ማለት ነው። እንደን ሰው ማለት ነው ውዶቼ ለነገራቸው የምፈልገው አሊተናም ጥሩ ከሆኑ ለራሳቸው ናቸው ጥሩ የሚሆኑት እንጂ ለኔ አይደለም ማለት ለኔ ምንም የሚያደርጉልኝ ነገር የለም ማለት ህይወቴ ውስጥ እንኳን ላስገባቸው አልፈልግም ማለት ነው። ግን አንዳንድ ሰዎች አላቸው ማለት ነው አሊተና ይኖራቸው ከዛ ሰዎች ለመራቅ ብለው ማለት ሌሎቹ አያገኙንም ብለው ስለሚያስቡ ከነርሱ ለመራቅ ብለው ድፍን ጭፍን አድርጎ ምን ያደርጋሉ አሊተና ይላሉ ማለት ነው። ስለዚህ እንደዚህ አይነት አክት የምትጠቀሙ ሰዎች እኔ አውቃለሁ ማለት ነው አሊተና ላይ ማለት ነው እኔ ቤት የትኛው ብዙ ነገር ይሰራ ነበር፣ ብዙ ነገር ይደረግ ነበር፣ ብዙ ነገር ያደርጉ ነበር፣ ብዙ ነገር ይሉ ነበር። አይ ነው አውቃለሁ ማለት ነው ዳን ነው ማይ ቢዝነስ ማለት ነው። እኔ ስለ ህይወቴ ነው እንትን የማደርገው እንጂ እኔ ስለ እነርሱ ዘር፣ ስለ እነርሱ አገር፣ ስለ እነርሱ ወጡ ገቡ እና ዳይነር ነገር አይ ማይ ቢዝነስ ይሄ ጉዳይ ነው ጉዳይ አይደለም። ስለዚህ ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ ጉዳይ ላይ ብቻ ነው የማደርገው ማለት ነው። እናቴ አሁን በዛ እያለች የምትውል ከሆነ እናቴ ማለት ነው ሀበሻ ናት ማለት ነው። እንዲሁ ለሀበሻ ትቀርባለች ማለት ነው። ስለሆነች የራሷ አስተሳሰብ አላት፣ የምትግባባቸው የራሷ አስተሳሰብ ይኖራታል፣ የራሷ ተንኮል ይኖራታል፣ የራሷ አስተሳሰብ ይኖራታል። እኔ ግን እንደዛ አይደለሁም። ስለዚህ ልነግራችሁ የምፈልገው ነገር ማለት ነው እንዲሁም እኔ ማለት ነው አሊተና ልጆች ላይ ማለት ነው ይሄን ያህል የባሰ ነገር አላየሁም ማለት ነው። እንዲሁ እዛ ኔዘርላንድ ውስጥ ገብቼ ማለት ነው አሊተና አይደለችም ሌላ ቦታ ናት፣ ወደ አትላንታ ምናምን ነገር የምትባል ናት። እሷ ናት ማለት ነው በሳራ አስደርጋ ብዙ ነገር አስደረገችኝ። ሊቢያ ላይ ነበሩ አሊተና ልጆች አይደሉም ሌሎች ናቸው። ብዙ ነገር አስደረጉብኝ እንዴ በተደጋጋሚ ማለት ነው። እንዲሁም በጠበል ላይ ምናምን ነገር በዓል ነበርና ከዛ በእብድ ሊያስደፍረኝ ማለት ነው ፈለገ ማለት ነው። አስባ እኔ አውቃለሁ ደደብ ስለሆነ ማለት ነው ያጎቴ ምስት እህት ልጅ ነው ማለት ነው። ከዛ እብድ ነበርና በሱ ላይ ያስደፍረኝ እንደሚፈልግ አወቅኩኝ ማለት ነው። ከዛ የሆነ ልጅ ነበርና በእናተ እኔ ጋር ቁጭ በላልኩት ተኛ ነው ያልኩት ነው ሲያናገር ማለት ይተኛ ስለው ኖርማል ተኛ ማለት ነው። ከዛ ሴቶቹ ነበሩ ግን ሴቶቹ አላመንኩም ማለት ሴቶቹ ሰይጣን አላቸው አይደል ማለት ነው ሴቶቹ ከዛ አንተ አውሬንተኛ እነርሱ እዛ ይተኛሉ ምናምን ነገር አልኩት። እኔ አንድ ጋር ላይ ነበርና ከዛ እኔ ጋር ተኛ ልጅ ማለት ነው። የእውነት ለመናገር እሱ ሌላ አይነት ተንኮል ሊኖረው ይችላል ማለት ነው። ግን አረ ማንም የለም ማንም አይመጣሽም ምናምን ነገር እያለ ማለት ነው። ከዛ ልክ እሱን ፊቱን እንደሸፈነ ማለት ነው ሁሉ ቀጥ ብሎ ልጁ መጣና ከየቆነተኛ እብድ ልጅ እኮ ነው ማለት ነው። ልክ ያጎቴ ብስተት ልጅ እንደመጣ ከነሱና የሱ ጀማዓ እንደመጡ እሱን ይዘው መጡ ማለት ነው። እሱን ይዘው መጡና ከዛ እኔ ወደ ድራማ እንደሚሰሩብኝ አወቅኩኝ ማለት ነው። ልክ እሱ እነርሱ ሲመጡ ማለት ነው። ከዛ አስቡት ኢሮብ ናቸው ማለት ነው።
ከዛ በሱ ሊያስደፍሩኝ ባዲ ማለት ነው፣ በእብድ ሊያስደፍሩኝ ፈልጎ ባዲ ማለት ነው። እኔ ባዲ ማለት ነው ቢላቸውም እንኳን የሚያምነኝ ሰው የለም። ግን እኔ ገብቶኛል፣ ቅሌታቸው ገብቶኛል። ሊቢያ ላይ የሚገጠመኝ ባዲ ማለት ነው። አስቡት እኔ ይሄ ሁሉ ነገር ትቼላቸው በዓል እነርሱ ጋር ያለው ማለት ነው ልደት ነበረ በ2024 ነው ባዲ ማለት ነው። ከዛ በእብድ ሊያስደፍረኝ ባዲ ማለት አስቡት ባዲ ማለት ነው። እንደን ከዛ እንዲሁ ማኔ ባዲ ማለት አውቄ ነበረ የልጅ ምስኪን ይመስላል ምናምን ነገር ብዬ ማለት ነው። አይ ስለው ባዲ ማለት ነው እንዲሁ በቃ ካሰብኩት በላይ ምስኪን ደህና ነው ባዲ ማለት ነው። መቼስ ደህና ነው፣ ብዙ ተንኮል የለውም፣ ይሻላል። እኔ ከሁሉም በላይ ተንኮል አልወደም። እውነት ለመናገር ግልጽ የምናገር ሰው አልጠላም፣ ግን ተንኮል አልወደም። አንዳንድ ነገሮችን ግን ግልጽ ብትናገርም ላትቀባይነት ላታገኝ ትችላለህ። እሱ የኔ ጉዳይ አይደለም እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ግን ኮምፕሊትሊ አሁን ታይም ማንም ሰው አልፈልግም። ምስኪን ይሁን ጥሩ ይሁን መጥፎ ይሁን አልፈልጋቸውም ማለት ነው። እንዲሁም እሱ እነዚህ ኢሮብማ ውሾች ናቸው ምናምን ነገር አንቺ ሙሻ ነው የምትሆኚው እንጂ ምናምን ነገር አለ። ምንም አላልኩትም ባዲ ማለት ነው። አይደለሁም እንዲህ ነው እንዲህ ነው እያልኩኝ ብዙ ጊዜ አልጨቃጭቅም እና ምንም አይመስለኝም። ዝም ነው የምለው የትኛውንም ታይም ላይ ባዲ ማለት ነው። አሁን ታይም ላይ ነው እንደዚህ የተገኘሁትና እንደዚህ ችግር ውስጥ የምወድቀው ባዲ ማለት ነው። እነዚህ የሚሉት ደግሞ የሆነ ነገር ሲኖር ወይ የሆነ ነገር ያገጥማታል ወይ የሆነ ነገር ታገኛለች በማለት ነው እንደዛ የሚሉት ባዲ ማለት ነው። ከዛ ልጁ በቃ ኧረ ማንም አይመጣሽም እኔ በቃ ትንሽ ቆይቼ ልሄድ ነው ምናምን ነገር አለኝ። እሺ በቃ ትንሽ ቆይና ትሄዳለህ ምናምን ነገር ስለው ከዛ ልጁ ቁጭ እንዳለና ፊቱሽ እንደሸፈነ ባዲ ማለት ነው እኔ ጋር የነበረው ልጅ ከዛ ቀጥ ብሎ እብዱ በጥግ እንትን መጥቶልኝ ከዛ በሁለት መሀል ላይ ያደረጉኝ ባዲ ማለት ነው። ከዛ ፊቱን ገንጠል ሳርግ ልክ ነሽ ምናምን ነገር ብሎ እንዴት ፈጣም ከዛ ከእንደገና አወጣው። ከእንደገና ሲያወጣው የእውነቴን ነው ማለት አልሄድም ይመጣል ምናምን ነገር ስለው ከእንደገና ልጁ መጣ። እንዴ አሁንማ በቃ አለቀለት ብሎ ምናምን ነገር ከዛ ልጁ እንዲጠጣ አልወረደም እና ከዛ ዝም ብሎ እኔ ጋር ተኛ ባይደው ማለት ነው። ከዛ ተኛው ባይደው ማለት ነው። እውነት ነው የምነግራችሁ ባይደው ማለት ነው። እኔ በጣም የዘርኩ ነኝ። እንዲሁም ሳራ ባይደው ማለት ነው ኔዘርላንድ ውስጥ ደግሞ ሆስፒታል ውስጥ ስታከመኝ አውቃት ነበር። እንዲሁም መጀመሪያ ላይ አይቻት ደስ አላለችኝ ማለት ነው። ቅሌቷ ምናምን ነገር አውቃት ነበረ። ግን ደግሞ ሰዎቹ ብዙ ጊዜ ጓደኞቼ ባዲ ማለት ነው የራሳቸው የሚያደርጉት ነገር ካቨር ለማድረግ ብሎ ምን ይሉኝ ነበረ ማለት ነው። በጓደኝነታቸው ነገር ላይ ምንም የሚያስቡት ነገር የለም። መተጋገዝ ላይ መተባበር ላይ ምንም የሚያደርጉት ነገር አይዋ ነገርኳቸው ባዲ ማለት ነው። ምቀኝነታቸው እስከምን ድረስ እንደነበረ ባዲ ማለት ነው። እንደን በቃ አሁን የሚታይላቸው ከሆነ ነው የሆነ ነገር የሚያደርጉት ባይ የሚታይላቸው ከሆነ በቃ ይካል አይደለ እንድታይላት ምናምን ነገር ካልሆነች እኔ በጣም ነው ማመሰግናት። የሆነች ልጅ የሆነ ሰው እንድታይለት ወይም ደግሞ የሆነ በቃ አይደለ ምንም በቃ ቢነጫነጭም የሆነ የሚያገዝህን ሰው ከሆነ በጣም ነው ማመሰግናት ለመናገር ወዲ ማለት ነው። ሰዎቹ ወዲ ማለት ነው ፈጣን የሚባል ነገር አይፈርም አንዳንድ ሰዎች እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ልጁ ከኔ ጋር አደረና በሰላም አደርኩኝ ባዲ ማለት ነው። አይ ቲንክ እንደሚመስለኝ በሰላም ተኛሁኝ እና ማለት ነው። እስከዛን ያህል ቅሌት ነበራቸውና ቅሌታሞች ናቸው ባዲ ማለት ነው። እኔ ባዲ ማለት ነው ካለ ማለት ከአካባቢ ልጆች ውጪ ሌሎች ቦታ ላይ ማለት ነው የእውነት ብለህ እኔ አይስማሙኝም። አልተራም ይሁን ሌላም ይሁን ይረብጭ አይስማሙኝም። እውነቴን ነው የምላቸው ባዲ ማለት ነው። ማለት የማይስማሙኝ ለምንድን ነው መሰላችሁ? በቃ ላይክ ማኩረፍ ያለባቸው ታይም አያኮርፉም፣ ማኩረፍ የሌለባቸው ታይም ያኮርፋሉ። በቃ ይሆናል አይደለም በጣም መተጋገዝ አያውቁም ምናምን ነገር እና በቃ ለክ መታገስ አያውቁም፣ ቶሎ ይቅርታ አይሉም። በቃ ዝብርቅርቅ ያለ ስለሆነ በቃ ነው ፍቅር ምናምን ነገር አይታየኝም ባዲ ማለት ነው። አሁን እኔ አንዳንድ ቦታ ላይ በተለይ በቃ በጣም ነው ሰው ወዳድ ናቸው ባዲ ማለት አንዳንድ ቦታ ላይ በቃ የምትላቸውን ዝም ብለው እሺ ይልሃል። በተለይ ልጆች ከሆኑ እኔ አውቃቸዋለሁ በጣም እሺ ይላሉ። በቃ ዝም ብለው ይከተሉሃል። በጣም ፍቅር የሆኑ ልጆች አሉ አንዳንድ ልጆች እና በአንዳንድ በኩል እኮ የእውነት ለመናገር ይረባዴ ማለት ነው የሆነ ያላቸው ነገር ምንድን ነው መሰላችሁ? የሆነ ነገር ቶሎ አይረዳውም ባይ ማለት ነው።
ካላስተነከላቸው በስተቀር ማለት ነው ቶሎ ቶሎ አይረዱም። ያን በጣም ትረጋጋለህ ባዲ ማለት ካልነገርካቸው ምንም የሚያውቁት ነገር የለም። አንዳንድ ሮቦች ናቸው። ከዛ ውጭ ግን የእውነት ነው የምልህ የሆነ ሰው እየተመለከተህ ካዩ ወይ የሆነ ነገር በቃ ሰው ላይ ናቸው። በቃ ሰው ነው የነርሱ ህይወት ባዲ ማለት ነው። በቃ እረፍት አይሰጡም ባዲ ማለት ነው። እንደዛ አይነት ቦታ ላይ በቃ ሰው እያየን ነው፣ ሰው እያለልን ነው፣ ሰው እየተመለከተን ነው። በቃ እንደዛ ነው የነርሱ ህይወት ባዲ ማለት ነው። ለዛ ነው እኔ ብዙ ጊዜ ሰዎቹ ብዙ ነገር እኔ ጋር የሆነ ነገር ሲሉ የምናደደው ባዲ ማስፈልገኝ ምናምን ነገር የምለው በቃ ሁሌም ሰው ነው በቃ እንትን የሚያደርጉት። በተለይ ፈረንጆች በተለይ ወጣ ያሉ ሰዎች ወይ ገንዘብ ያላቸው ሰዎች የሆነ በቃ አይደለም የሚያግዙሽ ከሆነ በቃ ለካ ብዙ ነገር ያደርጋሉ። ከዛ በኋላ የሆነ ራሳቸው ካልተስማማቸው በቃ ያኔ በቃ ሊቀይሩብሽ ይፈልጋሉ። ወደ ሌላ ቦታ ሊያስጠጉሽ ይፈልጋሉ። ወደ ራሳቸው ሊለጥፉሽ ይፈልጋሉ። ወደ ማትፈልጊው ሰው ለራሳቸው እንዲመቻቸው ብለው ብዙ ድራማ ነው የሚሰሩት ባዴ ማለት ነው። ለዛ ብዙ አይመችኝም እውነት ለመናገር ባዴ። ምክንያቱም አድካሚ ናቸው ደግሞ አይረዱም ምናምን ነገር ባዴ ማለት ነው። ሌሎችም ያላቸው ችግር አሉት ባዴ ቀስ ብዬ እነግራቸዋለሁ ባዴ ማለት ነው። እሱን ነገር ባዴ ማለት ነው። ምክንያቱም እኔ ለምንድን ነው መሰላችሁ አሁን ይላሉ ባዴ ማለት ነው ኤርትራውያኖችም ሌሎቹ አንዳንድ ሰዎች ኮንፊደንስ አላቸው ባኝ ማለት ነው። ሌሎቹም ለምንድን ነው መሰላችሁ አሁን የሀገሬ ልጅ ናት፣ እንዴ ናት፣ እንቴ ናት፣ ጎኔ ናት፣ ምናምን ናት ለማለት ይሄን ያህል ኮንፊደንስ የላቸውም። እነርሱም ኮንፊደንስ የላቸውም እውነት ለመናገር ባኝ ማለት ነው። ባይኖራቸውም ግን መጥፎ ነገር እያደረጉ ግን ስራቸውን አይተውም ባኝ ማለት ነው። ሁሌም ድራማ ነው የሚሰሩት። ሁሌም ጥሩ ነገር እየተናገሩ ነው የሚመጡት። ሁሌም ፊልም ነው የሚፈጥሩት። ሁሌም በቃ አይሱት ነው የምላችሁ በቃ ላይ እንደ ሀይቅ ምናምን ነገር ያልክ ነገር እየደገሙ ምናምን ነገር ነው የሚሰሩበት ባዲ ማለት ነው። እንደሱ ይሄ ሁሉ ነገር ሰው ሊረዳው አይችልም። እነሱ እኮ ምንም የሚያገኙት ነገር የለም እኮ ሰው ነው ህይወታቸው ባዲ ማለት ነው። በቃ ሰው ይለናል፣ ሰው ያይናል፣ ፈጣሪ ይሰማናል፣ ፈጣሪ ያየናል የሚለውን ነገር የላቸውም ባዲ ማለት ነው። ስለዛ ነው እኔ የምጠላው ባዲ ማለት ነው። በሆነ ዝም ብሎ ላለቀልት ነገር ባዲ ማለት ነው ጊዜ ማባከን ስለማልፈልግ ላይክ ለደና ሰው ብለህ ለብዙ ጨምላቃዎችን እንትን ልታደርግ ትችላለህ። ደግሞ እነርሱ ደግሞ የሆነ እንትና እያሉ አብራንድ ላይ ነው የሚጓተቱት ባዲ ማለት ነው። ጥሩም መጥፎም ባዲ ማለት ነው ከአንድ ቦታ ነው የሚፈለቁትና ደስ በርሳቸው ነው ደግሞ የሚችሉት። ሌላ ቦታ ላይ ሌላ ጠባይ ነው የሚያመጡት። ሰዎቹ ደግሞ እርስ በርሳቸው ሲነጋገሩ እንጂ አንተ ስትናገራቸው ደስ አይላቸውም ባዲ ማለት ነው። እርስ በርሳቸው አንተ እንዲህ አድርጋ ይላል ባዲ ማለት አንተ ስታናገራቸው ደስ አይልም ባዲ ማለት ነው። ስለዚህ የኔ ቃልላችሁ የኔ ሰው አይደሉም። የኔ ምንም ነገር ስለሌላቸው እኔ ደግሞ ራስን ቀለኝ ውስጥ ማስገባት የለብኝም ብዬ ነው ዘመምለው ባዲ ወይ ማለት ነው። አንተን ነገስ ደግሞ ለነገራችሁ የምፈልገው ነገር ለዛ ነው። ምንም አዲስ ነገር የለም። ህይወት ለኔ በጣም ታርጋለች። ስለዚህ እኔ ከኢሮብ ጋር ምንም የሚያመሳስለኝ ነገር የለም። ደም አይመሳሰልም። ምንም ነገር አይመሳሰልም ባዲ ማለት ነው ከኢሮብ ጋር። ስለዚህ ምንም የማይመሳሰልህን ያንተ ያልሆነህን ሰው ደስ ላይልህ አይችልም ባዲ ማለት ነው። ማለቴ እንደ ራስህ ልታየው አትችልም። እንደፈለክ ከመናገር ወይ እንደፈለክ የሆነ ነገር ለማለት ብዙ ነገር አለ። እኔም እንደዛ እንዲህ እኔ ነኝ የምሸማቀቀው ባዲ ማለት ነው። ግን እኔ ብዙ አይነት ቅሌቶችን ላይ ተሰራ ባዲ ማለት ነው። እኔ ብህር ላይ ሌላ ነገር ላይ ሌላ ዝናጥ ላይ ምናምን ነገር ያለው እንዳይመስላችሁ ባዲ ማለት ነው። አፍሪካ ለኔ በቃ አንዳንድ ቦታ ላይ ደህና ሰዎች አሉ ባዲ ማለት ነው። እነርሱም ባዲ ማለት ነው ኢሮብ ናት ሳይሉ ብሄር ሳይለዩ አገር ሳይለዩ የኛ ናት የኛ አይደለችም ሳይሉ በፍላጎታቸው ደስ ብለዋቸው እኔን ያከበሩ ሰዎች የወደዱ ሰዎች ማለት ያገዙ ሰዎች ለነሱ ክብር አለኝ ባዲ ማለት ነው። በቃ በጣም ሁሌም ባዲ ማለት ነው የምደነቅላቸው ሰዎች ናቸው ባዲ ማለት ነው። እንደኔ እኔ ራሴን እንኳን እፈትናለሁ ባዲ ማለት ነው። ሰው ስለ ማንነቱ ምንም ነገር ሳላስገባበት ብቻ በአይን እይታ ማለት ነው
አይቼው ወድጀው ባዴ ማለት ነው። ካየሁት በኋላ ደግሞ ተስማምቶኝ በቃ እኔ ምንም ነገሩን ዘሩን ሃይማኖቱ ምንም ነገሩ ላይ ሳልገባበት ብቻ ልረዳው ፈልጋለሁ ባዴ ማለት ነው። በቃ ሰው ለመሆን ባዴ ማለት ነው። እንደን እውነት ለመናገር በእንደዛ አይነት ነገር ውስጥ ባዴ ማለት ነው ማንም ሰው ቢሆን ባዴ ማለት ነው ያደረገልኝን ነገር አልክደውም። እውነት ለመናገር ባዴ ማለት ነው ያደረገልኝን ነገር አልክደውም። ግን ባዴ ማለት ነው ግን መጥፎ ልጆች፣ አስቸጋሪ ልጆች ባዴ ማለት ነው እናት እንኳን የምትመሰክርላቸው ልጆች ናቸው ባዴ ማለት ነው። የገዛ እናታቸው እንኳን የምትመሰክርላቸው ልጆች ናቸው ባዴ ማለት ነው። ስለዚህ እኔ ምንም ላደርግላቸው አልችልም ባዴ ማለት ነው። I can't do nothing for them. That's why ይሄ ነው ባዴ ማለት ነው ሲክሬት ባዴ ማለት ነው። ሌላ ምንም ምስጢር የለበትም ባዴ ስትናገሩ አንዳንዴ ባዴ ማለት ነው የሆነ የምትታዘቡት ነገር አለ፣ የምታዩት ነገር አለ፣ በጣም የምታዘቡት ነገር ስላለ ደስ ይላል ባዴ ማለት ነው። መናገር መፍትሄ ያለው ባዴ ማለት ነው። መፍትሄ ያለው ስላችሁ ሰው ይሄ ሁሉ እያሰበበት እንትን የሚያደርግበት ለአንተ ጊዜ ሰጥቶ ቦታ የለም። ስለዚህ አንዳንዴ መናገር ጥሩ ነገር ነው ባዴ ማለት ነው። እኔ ሰው እንዲህ አለኝ፣ ሰው እንዲያዛለኝ፣ ሰው እንደዚህ ያደረገኝ፣ ወደ እንደዚህ አስገባኝ፣ ወደ እንደዛ አስወጣኝ ለኔ ጉዳይ አይደለም። እንደፈለገ ማሰብ ይችላል ባዴ ማለት ነው። ሁሉም ሰው ጊዜ አለው። ጥሩ ሰው ለራሱ ነው፣ መጥፎ ሰው ለራሱ ነው። ሁሉም ሰው ጊዜ አለው ባዴ ማለት ነው። ለጥሩ ሰው ያደረከለት ነገር ሁሉ የሚቀመጥልሃል። ልክ እንደ ባንክ ውስጥ እንዳስገባኸው ባዴ ማለት እንደዛ ነው ባዴ ማለት እኔም እንደዛ ነው ማሰብ ባዴ ማለት ለጥሩዎች ያደረኩት ነገር ባዴ ማለት ከፈጣሪ የማገኘው ነገር አለ። ለደካማዎችም እንደዛ ይቅር ባይነትም ፈጣሪ በዚህ ምድር ላይ እንትን ሲያደርገን ኢየሱስ ክራይስት ደግሞ መጀመሪያ ምድር ላይ ሲመጣ እኔ ለጻድቃን አይደለሁም የመጣው ብሏል ባዴ ማለት ነው። የኔንም ባዴ ማለት ነው እንደዛ ለሌላችሁ የምፈልገው ማለት ነው። እንደዛ ያልኩኝ ግን የውሾች፣ የኃጢአተኞች፣ የጅቦች መቀለጃ መሆን አልፈልግም። ይነውት እኔ በቻልኩኝ አቅም ራሴን ፊክስ ማድረግ እችላለሁ። አይኖቼ በጣም ያመሙኝ ነው ባዴ ማለት በቃ ላይ ከላደል ጭምጥ በቃ እንደዚህ ጭብጥ ማለት በቃ ለክ መጨፈር አለ አይደለ ማየት እንትን ማለታችሁ ባዴ ማለት ነው። ቅዱስ ሚካኤል ባዴ ማለት ነው ባዴ ወይ ማለት ነው። ቅዱስ ሚካኤል እንትን አለኝ ባዴ ማለት ነው። ይሄ ባለፈው ኔዘርላንድ ላይ ያለው ከተማ ኦርደር አድርገው ባዴ ማለት ነው የቅዱስ ሚካኤል ነው ኦርደር አድርገው እየገዛሁት ነው 3 ዩሮ ከ17 ሳንቲም ባዴ ማለት ነው። እንደም ሰው ባዴ ወይ ማለት ነው ሰው ባዴ ማለት ነው። ቅዱስ ሚካኤል ነው ታይ አራዳት ነው ባዴ ማለት ነው። በደለም በጣም ባዴ ማለት ነው። እኔ ደግሞ ሶሻል ሚዲያ ላይ እንደዛ ነው ባዴ ማለት ነው። ሌላ ምንም ተጨማሪ የለበትም ባዴ ማለት ነው። እንደነገርኳችሁ ነው ሁሉንም ነገር ባዴ ማለት ነው። ግን እኔ ምንም መፈራበት ነገር የለም። ጊዜን በቃ ላይፍ ግን ያስጠላል ባዴ ማለት ነው። አንድ ቀን ያልፍ ይሆናል ባዴ ማለት ነው። ካለን በህይወት ባዴ ማለት ነው። ግን እኔ ጭንቀት የፀጉር ማስያዣዬ ደግሞ ባለፈው ሰራሁትና እንዴት እንደተገኘ አላውቅም። ጭንቅላቴ እየደመዘዘ ነውና አይ ቲንክ ይሄ ይሁን አላውቅም። ሳሙና ይሁን አላውቅም አሁን